ሄርሜላ መጠቀሚያ ያደረጋችኋት። ሄርሜላን ራስ ወዳችኋት አይደለም። እናንተ ዋና ሐሳባችሁ ምንድነው? ለሄርሜላ ተስፋ ደጋግማችሁ እየሰጣችሁ ሄርሜላንም እየጎዳችኋት ነው። እቺን ምስኪን ልጅ ደጋግማችሁ እየጎዳችኋት ነው። ነግሮኛል። አሁን ነው ነካ ከኋላ ያደረገኝና አብርሽ አለኝ ወይ በየሰዞር አይ እኔ አብርሽን ትንሽ ላረጋጋውና ላፈዘው ነበር ያሰብኩት። ግን አሁን ቡዜ በሚገባ እኔ ያላስተዋልኩትና ያላሰብኩትን ነገረችኝ። ለካ ራሱን እንዲያጠፋ ማድረግ ይችል ነበረ። ለካ ራሱን ማጥፋት ብቻ አይደለም እንዲያብድ ማድረግ ይችል ነበር። ፈዝዣለሁ ብሎ ሰላም ጤና ይስጥልን። እንዴት አደራችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ይህ አብርሽ ቲዩብ ነው አለን። እግዚአብሔር ይመስገን። ያው ትናንትና በተለቀቀው ቪዲዮ ላይ አንዳንድ ያልተዋጡልኝና አንዳንድ ደስ የማይሉ ሁኔታዎች የነበሩትን አሁን አንድ በአንድ ደግሞ በደንብ በተረጋግቼ ቪዲዮን አይቼ ወደ እናንተ ላቀርብላችሁ መጥቻለሁ። በድጋሚ ሰብስክራይብ ያላደረጋችሁ ሰብስክራይብ ያድርጉ፣ ላይክም እያደረጋችሁ አበረታቱን ከፍ አድርጉ ቤተሰቦቻችን። ሌላው ደግሞ ለእኔ ሀሳብ ካላችሁ አስተያየት ካላችሁ መናገር የምትፈልጉት ነገር ካለ በውስጥ የቴሌግራም ዩዘርኔም አስቀምጥላችኋለሁ ዲስክሪፕሽን ላይ እየገባችሁ ሀሳብ አስተያየታችሁን በውስጥ መስመር መስጠት ትችላላችሁ። እንዲሁም ደግሞ ኮሜንት ክፍት ነው፣ ሀሳብ አስተያየታችሁን ስጡኝ። አሁን ግን ወደ ቪዲዮ እናምራ። እዚህ ምን ታደርጋለህ ደግሞ አንተ? እንዴት አድረህ ነው? ለምን ታድራለህ? ቤት አትሄድም አንተ? እኔ ከዚህ በፊት እናንተ አውርተን ነበር አይደል? ለምን እውነት እኔ እረስቸዋለሁ። እንዴት እዚህ ቤት አገኘሁ በሌሊት? እዚህ ማለት ስለፈለኩ ማለት አልገባኝም። ቤት የለም እንዴ ራስ እና ለምን አደርክ? አብርሃም የለም አንተም ትሰራለህ እዚህ ማለት ስለፈለኩ ተማሸገ ቤት ሰፈር ወይ ምን ችግር አለው? ወንድሙ ቤት አይደል? ወንድሙ ቤት ቢያደር ምን ችግር አለው? ምን ችግር አለው ማለት ምን ማለት ነው? ለምን ያድራል እንዴ? ቤት የለውም እንዴ እሱ? እናንተ አራችሁ አታውቁም እንዴ? እዚህ ቤት እናንተ አራችሁ አታውቁም? አንተ ሳትኖር ነው እዚህ ቤት የምናድረው እኛ። ትናንትና ያልተዋጠልኝ አንድ ነገር ነበር። ያም ነገር ምንድነው? ቡዜና ዴቭ ኤፋን ከአብርሽ ጋር ለማጣላት የሄዱበት መንገድ ደስ አላለኝም። ምክንያቱም አሉ ነገሩ አልሳካላቸው፣ መስመር አልይዝላቸው፣ እነሱ ባሰቡት ልክ አልሄድ ሲላቸው አሁን ደግሞ ወንድሙን እንዲጠራጠረው እዛ ቤት ምን ትሰራለህ ብለው ደጋግሞ ይጠይቁት ነበረ። ይሄ ደግሞ አብርሽ ላይ የሆነ ጥርጣሬ እንዲያደርና አብርሽ ኤፋ ላይ እንዲዞርበት ፈልገው ነበረ። ገባችሁ አይደል? ይሄ ነገር ደግሞ ዛሬ ላይ አይደለም ነገ ከነገ ወዲያ ላይ ችግር እንዳይፈጥር የሆነ ስጋት ስላለኝ ነው። ነገር ግን አሁን እነሱ ተሸውደው ነው እንጂ እንደው አብርሽ ኤፋ እዛ ቤት ለምን እንዳደረ አይገባውም። ኤፋ እዛ ያደረውማ እናንተን ሸዋሸዋ ለመስራት ነው። እናንተን ሸዋዬ ለማድረግ ነው። እናንተን አሁን እንደተጫወተባችሁ እያገነተሯችሁ እንዳለው ሊያገነትሯችሁ ነዋ እንዴ? ምን ጥያቄ አለው? ስለዚህ ኤፋ ተሳክቶለታል፣ ሩታም ተሳክቶላታል። ግን እናንተ እውነት በዛ ጉዳይ እነ አብርሽ አውቀው ባይሆን ኖሮ ሩታ ኤፋ ራሱ ሆን ብለው አስበውበት እዛ ቤት ውስጥ አብረው ተገኝተው ባይሆን ኖሮ እንደው ምን አይነት ሀሳብ አይምሮ ውስጥ ልትዘሩበት ነበር? ልጁ ላይ ያልሆነ ጥርጣሬ ወንድሙ ላይ እንዲያስብ ሆን ብላችሁ ወንድም ከወንድም እንዲጋጭ ሆን ብላችሁ አስባችሁበት ነበር። በዚህ ልክ ለምን መክፋት አስፈለገ? በዚህ ልክ ለምንድን ነው የእኛን ሀሳብ አልተቀበለም? ከእኛ ጋር እኛ አድርግ የምንለውን እያደረገ አይደለም፣ እኛ በምንፈልግበት መንገድ ኤፋ እየሄደ አይደለም ብላችሁ ለምንድን ነው ከወንድሙ ጋር በዚህ ልክ ልታጣሉት የነበረው? ሰው በደንብ አልተመለከታችሁም እንጂ እዚህ ጋር ነበር የእናንተ ነገር ማብቃት የነበረበት። እንዴት በዚህ ልክ ከወንድማችሁ ለማጣላት በዚህ ልክ ትጥራላችሁ? ሩታንስ እሺ ምናልባት ከሄርሜላ ጋር እንዲሆን ስለፈለጋችሁ ነው ብለን ተረዳን። እሺ ይሄ ወንድማችሁ ሀሳባችሁን የግዴታ የመረዳት ግዴታ አለበት? የግዴታ ከእናንተ ፍልስፍናና ከእናንተ ፍላጎት ጋር መጓዝ አለበት? ይሄ ትክክለኛ መርዝ ነው። ይሄ የሚያስጠላ መርዝ ነው የረጫቱት እዚህ ጋር። ይህንን መርዝ እንዴት ማስወገድ እንዳለባቸው አላውቅም። እነዛ ሰዎች በውስጣቸው ይህንን ነገር ቀድሞ ባይረዱ ኖሮ አብርሽ ኤፋ እንዲጠራጠረው አይምሮ ውስጥ ጥያቄ እንዲፈጠር ልታደርጉበት ነበር። ይሄ ነገር ግን መቼ እንደሆነ ባላቅም የሆነ መዘዝ ይዞ እንዳይመጣ በጣም ፍራቻ አለኝ። ምክንያቱም እነዚህ ሰዎች አሁን ምንም ነገር ከማድረግ ወደኋላ እንደማትሉ ያሳያችሁት። እዚህ ጋር በጣም የሰለቸኝ ነገር ቢኖር ልጁን ማሳበድ ነው አላማሽ። በሰላም ምን እንኖራለን? አትኖሪ አደንዝዘሽ አፍዝዘሽ ልጁ አንቺ እንደዚህ ብቻ እየጠበቀ እንዲኖር አስሬ ምን አስነክታችሁት ነው እንዴ? እናንተ ሰዎች ምንም እንዳላስነኩት እኮ ተናገሩ። እንደው ለሩታ እንኳን ጭንቅላት አትጨነቁም? እሺ ለሩታ ጭንቅላት አትጨነቁም? ለአብርሽ እንኳን አታስቡም? ምንድነው እየመጣችሁ ምን አስነክታችሁት ነው እንዴ? ልጅቷ ምን አይነት ስሜት እንዲሰማት ነው? እንደው ትናንትና በተረጋጋ መንፈስ ደና ሆና እናንተን ሃንድ ላይ ያደረገችበት መንገድ በጣም ነው የሚያስደንቀው። እንዴ እናንተ በመጣችሁ ቁጥር በተሸነፋችሁ ቁጥር ሐሳባችሁን ሰው ባልተቀበለ ቁጥር
የሆነ ነገር ተደርጎበት ነው ብላችሁ ለምንድን ነው መደበቂያ የምታደርጉት ይሄን ነገር? በቃ አብርሽ ምንም አልተደረገበትም፣ ሩታ ምንም አላደረገችበትም። ፈልጎ ፈቅዶ ከእሷ ጋር መሆን ስለፈለገ ብቻ ነው እዚህ የተገኘው እንዴ። እናንተ ለምንድን ነው መሸነፋችሁን አምናችሁ መቀበል ያልፈለጋችሁት እንዴ? ዘላችሁ የሆነ ነገር ተደርጎበት ነው እንዴ? ይኸው ነፃ ዕድል ሰጣችሁ እኮ። ከአንገቱ ላይ ሀብሉ ይውለቅ ተባለ፣ ሀብሉ ወለቀ። እኛ ጋር ይምጣላችሁ፣ እናንተ ጋር ሄደ። ዶክተር ጋር ተባለ፣ ዶክተር ጋር ሄደ። ፖሊስ ጣቢያ ሄድ ያላችሁ፣ ፖሊስ ጣቢያ ድረስ ተከትለዋችሁ መጡ እንዴ። እናንተ ከዚህ በላይ ምንድን ነው የምትፈልጉት? ሩታ በቃ ባላደረገችው ነገር ትመን፣ አሁን ያደረግኩት ብላ ትመን እንዴ። አብረን እንሂድ፣ ቸርችም ከሆነ ይጸለይ ተብሏል አይደለ? ቸርችም ከሆነ አብራችሁ ሂዱ። በቃ ልጅቷን በዚህ ልክ እየመጣችሁ አይምሯን አትግዷት እንዴ። ሁሌ እየመጣችሁ የሆነ ነገር አድርገሽበት ነው። ሌላው ደግሞ ሁለት ምላስም ቡዜ ከዚህ ቀደም ሜሪን ያገኛችሁ ከሜሪ ጋር ሩታና ሜሪ አብረው ያገኙሽ ቀን ሩታ እንደዚህ እያልሽ ነው ብላ ስትጠይቅሽ እኔ አንድ ቀን እንኳን እንደዚህ ብዬሽ አውቃለሁ ወይ አብረሽ ያስደረግሽበታል ብዬ አንድ ቀን ወይ ተናግሬያለሁ ብለሽ ነበረ። አዎ ተናግረሻል። ይኸው እየተናገርሽ ነው አሁን እንዴ። ሁኔታሽ እኮ ሩታን ሙሉ በሙሉ በዛ ጉዳይ እንደጠረጠርሻት ነው። ሙሉ በሙሉ ሩታን በምን መንገድ እንደጠመድሻት፣ በምን መንገድ በዚህ ልክ ልትጠያት፣ በምን መንገድ ከአብረሽ ጋር እንዳትቀጥል እንዳልፈለግሽ አላውቅም። ነገር ግን እኔ አሁን የምጠራጠረው እንዲሁም ቡዜና ዴቫ የሆነ ነገር እናንተ ተደርጎባችኋል ብዬ ነው የማስበው። በቃ በዚህ ልክ ሩታ እንድትጠላት የሆነ ነገር ተደርጎባችኋል እንጂ ግልጽና ግልብ የሆነ ሀሳብ ነው። በቃ እንዴ ተረዷት። በቃ ምንም አላደረገችበትም። በቃ ፍቅሯ አስክሮት በፍቅሯ ተማርኮ ልጁን መርጦ ነው እዚህ የመጣው። እናንተ ተዉት፣ በቃ ተፋቱት። ይሄ ልጅ እንዴ ሰውን ሸዋያ አታድርጉ። በቃ ፈታ በሉ እንዴ። እናንተም የራሳችሁን ህይወት ምሩ። እናንተ እኮ መረዳት ያልቻላችሁት አንዳንድ ተመልካቾችም እንደዚሁም ቡዜና ዴቭ ዳኒ መረዳት ያልቻላችሁት በቃ አብርሽ የሩታ ነው። ለምንድን ነው የማትተዉት? ሩታን ነው የሚፈልገው። ከሩታ ጋር ነው አብሮ መሆን የሚፈልገው። መርጧል የሚመርጠውን ምርጫ። እናንተ እኔ ያውቅልሃለሁ ለምንድን ነው የምትሉት? እናንተ ለእሱ አታውቅለትም። እሱ ለራሱ ነው የሚያውቀው። ይሄ ልጅ ታሞ እንኳን ቢሆን ይህን ምርጫ ይመረጥ ያለው ትክክል ነው። ትክክለኛ ምርጫ ነው መርጦ ወደ ሚስቱ ሄደው። ምክንያቱም ሚስት ከባሏ ጋር ትሆን ዘንድ ተፈቅዷልና በቃ ባልም ከሚስቱ ጋር ይሆን ዘንድ ተፈቅዷል። ልጅ ያለ አባት አይደግ። በቃ ይብቃ፣ በእኛ ይብቃ። ልጅ ማደግ ያለበት ከእናቱም ከአባቱም ጋር ነው። የአባቱንም የእናቱንም ፍቅር እያገኘ ልጅ ማደግ አለበት። እናንተ ተዉት እንዴ! ለምንድን ነው በዚህ ልክ እናንተ ሩታን በዚህ ልክ የጠመዳችኋት? ግልጽ የሆነ ያገጠጠ ጥላቻ እንደሆነ በዚህ አጋጣሚ ያሳብቅባችኋል። እናንተ በዚህ ልክ ሩታን የጠላችሁበት መንገድ እኔ አላውቅም። እንደውም ከአብርሽ ይልቅ እናንተ ተሰርቶባችኋል ብዬ ነው የማምነው። ሌላው ደግሞ እኔ አሁን እዚህ ጋር መናገር የምፈልገው ሄርሜላ ከዚህ ቀደም ለሄርሜላ ተስፋ የሰጣት አብርሽ ነበረ። አሁን ግን ደጋግማችሁ አብርሽ ስህተት እንደሆነ ስለገባችን ልጅ ደጋግሞ ከእሷ ጋር የሆነ ተስፋ የሰጣት እንደሆነ ስለተረዳ አብርሽ ከጨዋታው ውጭ መሆን ፈለገ። በቃ አብርሽ ተይኝ፣ በቃ ከዚህ በኋላ ሚስትና ልጆቼ ጋር መሆን ፈልጋለሁ ብሎ ደጋግሞ እየነገራት ነበረ። እች ልጅ ግን ይህን ነገር እንዳትቀበል፣ ተስፋ እንዳትቆርጥ፣ እናንተ እየመጣችሁ ተስፋ እንዳላት ሩታን ጥሎ መጥቶ ከእሷ ጋር እንደሚሆን ደጋግማችሁ እየነገራችኋት፣ ከሩታ አስቀድማችሁ ለእሷ እየደውላችሁ አብርሽ እንደሚመለስ ተስፋ የሰጣችኋት፣ እች ልጅ ደጋግማችሁ እየገደላችኋት ነው። እች ልጅ ወደ ራሷ እንዳትሆን፣ ራሷ እንዳታዳምጥ፣ አብርሽ አይበጀኝም አይጠቅምኝም ብላ እንዳታስብ እናንተ ደጋግማችሁ እች ልጅ የጎዳችኋት ነው። ሄርሜላ ከተጎዳች፣ ሄርሜላ ራሷን መሆን ካልቻለች፣ ሄርሜላ አሁን እንዲህ እያደረገች ያለችው እንድትሰደብ እንድትወቀስ እንድትሆን ያደረጋችሁ ያላችሁት እናንተ ናችሁ። ምክንያቱም እናንተ በቃሽ ልትሏት ይገባ ነበር። ተስፋ ልትቆርጥ ባሰበችበት ሲቹዌሽን ውስጥ እንኳን ተስፋ እንዳትቆርጥ መላልሳችሁ ወደ ተስፋዋ ወደ ሜዳው እንድትመለስ ተስፋ እንዳላት አብርሽ በስተመጨረሻም የእሷ እንደሚሆን ደጋግማችሁ እየነገራችኋት፣ ሩታን አይፈልግም ከሩታ ጋር ተፋቷል እያላችሁ ደጋግማችሁ የተናገራችሁ ለዚች ልጅ ቀቢጸ ተስፋ እየሰጣችኋት ጥራዝ ነጠቅ በሆነ ሀሳብ ምንም ግልጽ ባልሆነ ላላችሁ አብርሽን ውስጡን ባልተረዳችሁበት፣ የልቡን ትርታ ባላዳመጣችሁበት፣ የሁለቱን ፍቅር ባልተረዳችሁበት፣ አይናችሁ የሁለቱን ፍቅር ማየት ስለማይችል፣ አይናችሁ ስለታወረ የሁለቱን ፍቅር መመልከት ስለማትችሉ እናንተ ለሄርሜላ ተስፋ ደጋግማችሁ የሰጣችሁ ሄርሜላንም እየጎዳችኋት ነው። እቺን ምስኪን ልጅ ደጋግማችሁ እየጎዳችኋት ነው። ወዳልተፈለገ መንገድ እንድትጓዝ ጨካኝ እንድትሆን እሷ ታርጌቷ አብርሽና አብርሽ ነው። አብርሽን ለማግኘት ምንም አይነት መስዋዕትነት የሚያስከፍል ከሆነ ለመክፈል ዝግጁ እንድትሆን እያደረጋችኋት ነው። ሄርሜላ በዚህ ልክ አይን አውጣ እንድትሆን ፈሪሃ እግዚአብሔር እንዳያድርባት ልጅን ከአባት ለመለያየት ሚስትን ከባል ለመለያየት በዚህ ልክ ቆርጣ እንድትመጣ የእናንተም አስተዋጽኦ አለበት። አድቡ አድቡ አድቡ።
ሌላው ቡዜ አሁን ከአንቺ የማይጠበቅ ከአንድ ትልቅ ሰው ልጅ አለኝ ብሎ ከሚያስብ እናት ከሆነች ሴት የማይጠበቅ ንግግር ተናገርሽ። መጨረሻው ደግሞ ወይ እብደት ወይ ራስ ማጥፋት ያጋጥመዋል። ምን ማለት ነው ይሄ? አብርሽን ምን አልሽው? ወይ ያብድላችኋል ወይ ራሱን ያጠፋላችኋል። ምን ማለት ነው ይሄ? አንቺ ራስሽ አይደል እንዴ አብርሽ ትክክል አይደለም፣ ጤነኛ አይደለም፣ የሆነ ነገር ሆኗል፣ ለምንድን ነው የሆነ ነገር እንደሆነ ማመን ያልቻላችሁት ብለሽ ደጋግመሽ ለሩታም ለኤፋም ስትናገሩ የነበረው? ኤፋም ሩታም አይ አብርሽ ደህና ነው ሲሉ አይ ደህና አይደለም እያላችሁ እኮ ስትሞግቷቸው ነበረ። እናንተ ግን ደህና ያልሆነ ልጅ ጋር መታችሁ አእምሮ ላይ ምንድን ነው ያልሆነ ነገር የምትዘሩበት? ራስ ማጥፋት፣ ስለ ራስ መጥፋት፣ ስለ ማበድ የምታወሩት ምንድን ነው? አንድ ጤነኛ ያልሆነ ሰው ነው ብላችሁ የምታስቡት ሰው ጋር እንዴት መታችሁ በዚህ ልክ ራስ ስለማጥፋትና ስለማበድ ትናገራላችሁ? ስለዚህ እናንተ ናችሁ ጤነኛ ያልሆናችሁ። እዚህ ጋር እናንተ ናችሁ ጤናችሁ መረጋገጥ ያለበት። ስለ እናንተ ጤና እኛ አሁን አሳስቦናል። እናንተ ጤነኛ ብትሆኑ ኖሮ ከአንድ ጤነኛ የማይጠበቅ ንግግር ተናገራችሁ። ዶሮ ፊት ስለ ፈንግል ይወራል እንዴ? ምክንያቱም ምን ማለት ነው ይሄ? አንድ ሰው በታመመ ሰው ፊት እኮ እንደው አንዳንድ ጊዜ ራሱ እኔ እላለሁ ምንድን ነው የምለው፣ ብዙ ጊዜ አይታችሁ ከሆነ ብዙ ጊዜ እንደዚህ የሕክምና ክፍል ውስጥ መኝታ ክፍል ውስጥ ተኝቶ ካጠገቡ አንድ ሰው መሞት ከጀመረ ሁሉም ስለልቦናቸው ይደነግጥና መደዳውም ሲሞት እንመለከታለን። ይህ ማለት ምን ማለት ነው? የአንድ ሰው ስለልቦና እጅግ በጣም ስስ መሆኗን ነው። ምክንያቱም ደጋግሞ በተነገረው ቁጥር ያብዳል፣ ይሞታል ምናምን ሲባል አይምሯቸው ያን ነገር ይመዘግበዋል። አንቺ ይህን ነገር እንዴት መረዳት አልቻልሽም? አንቺ ራስሽ የስነ ልቦና ሐኪም ያስፈልግሻል ቡዜ። አሁን የተረዳ ነው አንቺን ደምና ሽንት ሳንወስድ አንቺን ቁጭ አድርገን ሳንመረምርሽ ከምትናገሪው ሀሳብ ላቦራቶሪ ሳትሄጂ ከንግግርሽ ደምና ሽንት መውሰድ ይቻላል። አሁን አንቺ ሕክምና ያስፈልግሻል። ታመሻል፣ ጤነኛ አይደለሽም። አሁን ንፋስ መቷት የተባለው ትክክል አይደለም። ንፋስ መቶሽ አይደለም። ትልቅ የስነ ልቦና ችግር አለብሽ። ያ የስነ ልቦና ችግር ደግሞ አብረሽ ከሩታ ጋር የመሆን የስነ ልቦና ችግር ነው እንጂ በዚህ ልክ ወንድምሽን መስዋዕት አድርገሽ ወይ ያብዳል ወይ ሞታል ስትይ እንኳን ለአይምሮሽ ትንሽ አይሰማሽም? እኔ አንድ የምወደው ሰው ተኝቼ እንኳን አንዳንድ ጊዜ እንደሚሞት ሳስብ እንኳን እደነግጣለሁ። ልቤን ያመኛል፣ ይሰማኛል፣ ሀዘን ውስጥ እገባለሁ። ለምን? በጣም ለዛ ልጅ ስስ ከመሆኔ አንጻር፣ ለዛች ልጅ ስስ ከመሆኔ አንጻር። አንቺ ግን ለወንድምሽ እንኳን ሳትራሪ እሱ ፊት ወይ ሊሞት ወይ ይሞትልሻል ወይ ራሱን ያጠፋልሻል ብለሽ ትናገሪያለሽ። እንዴት ነው በዚህ ልክ በታመመ ሰው ፊት ላይ እንደዛ የምትናገሪው? እናንተ መተት ተደርጎበታል ብላችሁ ባመናችሁ ሰው ፊት ላይ መተት መቼም ሰይጣን ነው አይደለ? ለሰይጣን በዚህ ልክ ለምንድን ነው የምንነግሪው? እሱ ያላሰበውን የምታሳስቢው? እሱ እኮ እንደው መተት ተደርጎበት ከሆነም እኮ አላሰበም። ያን ነገር ያሰበው ምንድን ነው ነግሮኛል። አሁን ነው ነካ ከኋላ ያደረገኝና አብርሽ አለኝ ወይ ብዬ ስዞር አይ እኔ አብርሽን ትንሽ ላረጋገውና ላፈዘው ነበር ያሰብኩት። ግን አሁን ቡዜ በሚገባ እኔ ያላስተዋልኩትና ያላሰብኩትን ነገረችኝ። ለካ ራሱን እንዲያጠፋ ማድረግ ይችል ነበረ። ለካ ራሱን ማጥፋት ብቻ አይደለም እንዲያብድ ማድረግ ይችል ነበር። ፈዝዣለሁ ብሎ እንዲያስብ አደረግሽው። ፕሮሞት አደረግሽው። ያላሰበውን ሳጥናኤል ሰይጣን እንኳን እንዲያስብ አደረግሽው። ታዲያ ማን ነው ሰይጣኑ? ቹዝ ዘ ቤስት አንሰር። እስቲ ምረጡልኝ። ቡዜ ለራሱ ሰይጣኑ እንኳን እውነት ይዞት ከሆነ እኮ አብርሽን ራሱን እንዲያጠፋ ወይም ደግሞ እንዲያብድ እድሉን አልሰጠውም። አፈዘዘው፣ እንዲረጋጋ አደረገው እንጂ። አንቺ ግን አሁን አንተ ይህንን ነገር እኮ ማድረግ ነበረብህ ብለሽ እያስታወስሽው ነው። አንድ ጤነኛ ከሆነ ሰው የማይጠበቅ ንግግር ነው የተናገርሽው። የምር አንቺ ራስሽ ዴቭም አንቺም እጣውጡ ጸበል ግቡ። እሱም ይቅርብን ካላችሁ ደግሞ የስነ ልቦና አማካሪ ጋር ሂዱና እስቲ አብርሽ ከሩታ ጋር እንዳይሆን ምን አይነት መተት ተደርጎብን ነው? ምን ሆነን ነው ብላችሁ ራሳችሁን ጠይቁ። በቃ እናንተ እኮ ማመን አለባችሁ፣ እዚህ ጋር ማመን አለባችሁ። ዴቭና ቡዜ እመኑ። ምክንያቱም ሩታና ኤፋ አገንትሯቸዋል። ሸዋሸዋ በቀን ነው፣ በጠራራ ፀሐይ ነው ሸዋሸዋ የሰሯችሁ። ይህንን ነገር ደግሞ ማመን አለባችሁ። አንዳንድ ሰው በነገራችን ላይ አንዳንድ ሰው ከእድሜው ፈጣን ይሆናል፣ ከእድሜው ቀድሞ ይገኛል። አንዳንድ ሰው ደግሞ ከእድሜው ዘግይቶ የሚገኝ ሰው ይሆናል። ስለዚህ ሩታና ኤፋ ከእድሜያቸው ፈጥነው እናንተን በጭንቅላት በልጧቸዋል። ይሄ ነገር ከሆነ ያናደዳችሁ ምንም ማድረግ አይችልም። ይታገሉታል እንጂ አይታገሉትም ትላለች አያቴ። በቃ እናንተ ማመን አለባችሁ። እመኑ፣ ትድናላችሁ። እንዴ በቃ እኮ አብርሽ የሚመርጠውን መርጦ ወደ ቤቱ ተመልሷል። የሚጣፍጠውን እሱ ያውቃል። እናንተ እንዴ እናውቅልሃለን አላችሁ። ምነው እኛ ቀምሰን ነው የምናረጋግጥ የሚጣፍጠን አላችሁት ወይ? ደግሞ ዴቭ ቀምሰ ያረጋግጥለት። ከዛም በኋላ ከጣፈጠ በዛው ቀጥል።
እንዴ ምን ነው ቀምሰንልሃል አላችሁት? ይሄ ልጅ በቃ የሚጣፍጠውን ይሄ ልጅ ራሱ ያውቃል። ዋ ተውት። እኔ አሁን እንድጠራጠር የሚያደርገኝ ነገር ምን መሰላችሁ? ዴቭና ቡዜ ሄርሜላን እየተበቀሏት ይሆን እንዴ ብዬ አሰብኩኝ። ምክንያቱም እንዴ በዚህ ልክ አሁን በር ከፍቶ ሲወጣ አልሰማንም አላችሁ፣ ዝም አልን። ሩታና ኤፋ መተው ወሰዱት አላችሁ፣ ዝም አልን። እናንተ የሞት ያክል እንቅልፍ እንደምተኙ ተናገራችሁ፣ ዝም አልን። አስሬ ደጋግመሽ እየመጣሽው እያየሽው እንደነበረ በምን ሰዓት እንደተሰወረ እንደሆነ አላየሽውም፣ ዝም አልን። ይሄ ልጅ ተነነ አልሽ፣ መንፈስ ነው አልሽ፣ ዝም አልን። ይሄ ልጅ ጣራ በስቶ ወጣ አልሽ፣ ዝም አልን። እንዴ ምን ያልተናገርሽው ነገር አለ እንዴ? ለዚህ ልጅ ተስፋ እየሰጣችሁ እውነት ሄርሜላ አሁን ላለችበት ሁኔታ እንድትደርስ ተስፋ እንዳትቆርጥ እያደረጋችኋት ነው። ስለዚህ ምናልባት ሄርሜላ ያጠፋችሁ ጥፋት ካለ ንገሯት በግልጽ። እናንተ ሄርሜላን እየተበቀላችኋት ያላችሁ ነው የሚመስለው። ሄርሜላ በቃ አብርሽ ይብቃኝ ወደ ልጅና ሚስቱ ሄዷል ብላ ተስፋ ቆርጣ ወደ ራሷ ልትመለስ ወደ ራሷ ህይወት ልትሄድ ስትል እናንተ ኖ አላበቃም እያላችሁ የተጠቀማችሁባት ልጅቷን ይበልጥ ወደ ታሰበ ነገር ውስጥ አስገባችኋት። ወደ ላሰበችው መስመር እየከተታችኋት ነው። እች ልጅ ልትተወው ብትፈልግም እናንተ እንድትተወው እያደረጋችሁ አይደለም። አብርሽን ከሩታ ለመለያየት ድብቅ መሳሪያ አድርጋችሁ የተጠቀማችኋት ሄርሜላ ነው። ሄርሜላ መጠቀሚያ ያደረጋችኋት። ሄርሜላን ራሱ ወዳችኋት አይደለም። እናንተ ዋና ሀሳባችሁ ምንድን ነው? አብርሽን ከሩታ የመለያየት ነው። ያ ደግሞ መቼም የህልም እንጀራ ነው የሚሆንባችሁ። አይሳካም። እግዚአብሔር ያጣመረውም ማንም ሊለየው አይችልም። ቢለያዩ ገና ድሮ ያኔ ይለያዩ ነበረ። ገና ሳይጠነክሩ ልጅ ሳይወልዱ ገና ልጅ እያሉ በቃ እንዴት ነው ምንም ነገር ማመዛዘን ሳይችሉ እንኳን የፍቅርን ኃያልነት ከእናንተ በላይ ተረድተው ፍቅር ያሸንፋል፣ ከቤተሰብም ከምንም ምናምን ይበልጣል፣ ፍቅር በቃ ኃያል ነው ብለው ለፍቅር ታማኝ ሆነው ሊያስቆማቸው ያሰበውን ሰው እንኳን ወደ ጎን ትተው ቤተሰባቸውን ብቻቸውን ቤት ተከራይተው መኖር የጀመሩት መቼ እንደሆነ እናንተ ታውቃላችሁ። ያኔ እንኳን አልተለያዩም። አይደለም ዛሬ ልጅ ወልደው እንኳን እናንተ ልተለያዩዋቸው። ተስፋ ቁርጡ። ምን አለ አብርሽ እዚህ ጋር ተመልከቱት። አብሬያት የምኖረው እኮ ከእሷ ጋር ነው አይደል እንዴ? ከእናንተ ጋር አልኖርም አይደል? ስለዚህ ከእሷ ጋር እየኖርኩኝ ከሆነ ደግሞ ከእሷ ጋር ነው የትኛውም ቦታ የምሄደው። እሷ ሚስቴ ናት አይደል? በፊት እንዲህ ነበር የምታደርገው? መጀመሪያ በፊት አላውቅም ነበር ይሆናል። አሁን ብዙ ነገሮች ገብቶኛል። ጀመር እኮ አላገኘም። እኔ ደህና ነኝ፣ በቃ ተውኝ። እኔ ከልጄና ከሩታ ጋር ከሚስቴ ጋር ነው መሆን የምፈልገው ብሎ ተናገር አይደለ? በቃ አታናዷት፣ ታበሳጯት። ሩታን ስትበሳጭ ደግሞ ጨጓራውን ያማታል ብሎ ተናገረ። እች ልጅ ያማታል ብሎ ተናግሯል። በቃ ተዋት። ይሄ ልጅ እኮ ሚስቴን አትናገሯት፣ ሚስቴን ስትናገሯት እኔ እየተናገራችሁኝ ነው ብሎ እየተናገረ ከሆነ አንድ አምሳል ናቸው እነዚህ ሰዎች፣ አንድ አካል ናቸው። እሷን ስትናገሯት አብርሽን የተናገራችሁ እንደሆነ አትርሱት። ስለዚህ እናንተ ሰዎች እነዚህ ሰዎች ተዋልደዋል። እነዚህ ሰዎች ማለት ትግቡ፣ በቃ ተዋቸው። አብርሽ የሚፈልገው ሩታን ከዚህ ቀደም ባጠፋው ጥፋት ክሶ እሷን ማኖር ነው ከዚህ በኋላ የሚፈልገው። በቃ ተዉት፣ እናንተ ተፋቱት። መፋታት አትችሉም እንዴ? ምን ሆናችሁ ነው እናንተ በዚህ ልክ ችክ የምትሉት እንዴ? ምን ችክ አላችሁ? አቦ ፍትዋ በቃ እንዴ። አብሬያት የምኖረው ከእሷ ጋር ነዋ። አብሬያት የምሆነው ከእሷ ጋር ነዋ። የምኖረው ከእሷ ጋር ነዋ። ከእሷ ጋር መሆን የምፈልገው አለ። እናንተ በዚህ ልክ ችክ የምትሉበት መንገድ ምንም ሊገባኝ አልቻለም። በቃ አብርሽ የሚፈልገው እሷና እሷ እንደሆነ ተናገረ እኮ። ከልጁ በላይ ማንም ሊያቅለት አይችልም ይሄን ነገር። ሌላው በደንብ ሞልታችሁት ነው ያላችሁት ነገር አልገባኝም። አብርሽ እንደው በርሜለው ወይስ ደግሞ ጭናችሁበት የምትሉት ደግሞ ወይስ ሚሞሪ ነው ላዩ ላይ የሚጫንበት? አብርሽ በራስን መወሰን አትችልም። አንተ ሰው ነው ወደፈለገው አቅጣጫ የሚያሽከረክረ። አንተ ራስን መምራት አትችልም እያላችሁ ደጋግማችሁ ይሄ ልጅ ላይ የስነ ልቦና ጫና እያሳደራችሁበት ነው እንዴ? ይሄ ልጅ ራሱ እንዲጠራጠር እንዴ እውነትም ሰው ነው እንዴ ወደፈለገው አቅጣጫ የሚያሽከረክረኝ? እውነትም እኔ በራሴ አልመራም እንዴ ብሎ እንዲያስብ ያደረጋችሁት ነው። እና አድቡ፣ እረፉ በቃ። ሄርሜላ ደግሞ ዛሬ መተሻል። የምር ዛሬ መተሽ እውነት አብርሽ ላይ ተለጣጥፈሽበት አሁንም ዛሬ እቤቱ ድረስ ሄደሽ ሄርሜላ ባለችበት ሩታ ባለችበት የልጁ እናት ባለችበት ሚስቱ ባለችበት በር ከፍተሽ የምትለጣጠፊበት ከሆነ ሩታ ለምታደርስብሽ ነገር ተጠያቂ ማንም ሊሆን አይችልም። ሩታ ማንም ሕግም ሊጠይቃት አይችልም። ምክንያቱም ሕግ ባለትዳር ሰው ቤት ሄደሽ ውሽማ ሄዳ ሚስትን ልታሸማቅቅ ወይም ሚስት ፊት ባሏ እንድትስም አይፈቅድማ። አንቺ ይህን ነገር ዛሬ ካደረግሽ ለሚደርስብሽ ነገር ማንም ተጠያቂ ሊሆን አይችልም። ብታድቢ ነው የሚሻለው። ምክንያቱም በፊት እኮ ውሽማ እኮ ተደብቃ ነው የምትሄደው። እንደው እውነተኛ ሚስቱ እኮ እንዳታየው እኮ እንዴት እንደምታፍር። አሁን ግን እፍረት የሚባል ሁሉ አልፈጠረብንም እኮ። ወዴት አቅጣጫ እየሄድን እንደሆነ አላውቅም። እንዴት ነው አሁን አንቺ እውነት የአብርሽ ደህንነት አሳስቦሽ ከሆነ እኮ የመጣሽው ትክክል። እሺ በቃ አብርሽን ትወጂዋለሽ፣ ታፈቅሪዋለሽ፣ ደህንነቱ ያሳስብሻል፣ የት ጠፋ ብለሽ አስበሻል። ግን በር ላይ ስጭቀጭቁ የአብርሽን ድምፅ ሰምተሻል። አብርሽ እዛ ቤት እንዳለ ሰምተሻል። እንዳለም ስላወቁ ነው ረጅም ሰዓት ቆይተው እየተነጋገሩ የነበረው። በቃ አንቺ ወደ ቤት መመለስ ነበረብሽ እዛ ጋር።
እንደው አንቺ አታፍሪም? በራን ኮተሽ ሚስቱ ቤት የምትመጪው? ውሽማ ከመቼ ጀምሮ ነው ሚስቱ ቤት የምትመጣው? ይሄ እኮ ድፍረትሽን ነው የሚያሳየው። አንቺ ጭንቅላት አልባ መሆንሽን ነው የሚያሳየው። ይህ ወደ ራስሽ ብትመለሽ መልካም ነው። አንገትሽ ላይ ክር አንጠልጥለሻል። አንገትሽ ላይ ክር እንዳንጠለጠለሽ ሁላ ደግሞ ሄደሽ እጣ አውጪና ጸበል ገብተሽ ይህንን ነገር አቤቱ አምላኬ ሆይ አቤቱ እያደረግኩ ያለው ነገር መልካም አይደለም፣ አቤቱ ልቦና ስጠኝ ብለሽ መጸለይ ነው ያለብሽ። ምክንያቱም ባልና ሚስት መሀል ገብቶ ባልና ሚስትን ለማቆራፈድ በዚህ ልክ ለማለየት መጣርሽ በራሱ ጤነኛ መሆንሽን ያጠራጥራል። ለማንኛውም እጣ አውጪ፣ ጸበል ግቢ። ሁላችሁም እጣ አውጡ፣ ጸበል ግቡ። ሩታ አሁን አንቺ ምን ማድረግ እንዳለብሽ ታውቂያለሽ? በፍጹም እነዛ ሰዎች ከዚህ በኋላ በረሽን ሳይኳኩ እንዳከፍችላቸው። ምክንያቱም ራስ ምታት ህመሞቹ እነሱና እነሱ ናቸው። አንቺ መዝናኛ ባልሽ ያልሽውም ደግሞ ሳትናገር ሚዲያ ላይ ይዘሽው እንጂ በቃ ሕክምናውን ያገኝና ከአንቺ በላይ ሊያቅለት የሚችል ማንም ሰው የለም። ምክንያቱም ቅርቡ ነሽ፣ አቅፈሽው እያንዳንዱን ቀን እያሳለፍሽ የነበርሽው አንቺ ነሽ እንዴ። አንዳንድ ጊዜ እናታችን የማታውቀውን ማንነት እኮ ሚስታችን ታውቃለች። ምን ሆናችሁ ነው እናንተ? ምክንያቱም ለእናታችን የምናሳየው የራሳችን የሆነ ፕራይቬሲ ነገር አለ፣ ለሚስታችን ደግሞ የምናሳየው የራስ የሆነ ክፍት ማንነት አለ። ይህንን ሁሉ ለመታቀው ቡዜ አንቺ ማታውቂያቸው ስለ አብርሽ ብዙውን ነገር ሩታ ታውቃለች። እመኚ፣ እኔ አውቅልሃለሁ። ከዚህ በኋላ አትበሉት። ውድ ቤተሰቦቻችን እየተከታተላችሁ የነበራችሁት ይህ አብርሽ ቲዩብ ነው። ያየነውን የሰማነውን በየስህተት ብለን ያመንነውን ወደ እናንተ ይዘን እንመጣለን። ሀሳብ አስተያየት ካላችሁ ግን አሁንም ኮመንት ሴክሽናችን ክፍት ነው። የቴሌግራም ዩዘር ኔማችንን እዚህ ዲስክሪፕሽን ላይ እናስቀምጣለን። እየገባችሁ ሀሳብ አስተያየት መስጠት ትችላላችሁ። በጣም ነው የምወዳችሁ። ፍቅር ያሸንፋል። ዋላቭ